ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያም አርዕስተ ዜናዎቹ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። የኦዲት ስራን በቴክኖሎጂ በመደገፍ ውጤታማ ዲጂታል የኦዲት ስርዓትን በሁሉም ክልሎችና ከተማ አስተዳደሮች ተግባራዊ ለማድረግ እየተሰራ ነው። በደቡብ ኢትዮጵያ ክልል ለአምራች ኢንዱስትሪዎች የገበያ ትስስር ለመፍጠር የሚያስችል ኤግዚቢሽን በአርባ ምንጭ ከተማ ተከፈተ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማቆም ምንም አይነት የጊዜ ገደብ የለም አሉ። ቆይታችሁን ከኛ ጋር ስታደርጉ እነዚህንና ሌሎችንም ዘገባዎች የምትከታተሉ ይሆናል። ዜናዎቹ ወደ እናንተ እያደረስኩኝ አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎች በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝቶ ተጨማሪ መረጃዎችን የሚያጋራ ሪፖርተራችንም አለ። በደቡብ ኢትዮጵያ ክልል አምራች ኢንዱስትሪዎች የገበያ ትስስር ለመፍጠር የሚያስችል ኤግዚቢሽን በአርባ ምንጭ ከተማ ተከፍቷል። በዚህ ጉዳይ ላይ ሪፖርተራችን ተመስገን ተስፋዬ ወደ በኋላ ተጨማሪ መረጃዎችን ያደርሰናል። ተመልካቾች አሁን ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ሹመቱ የተሰጠው ጠቅላይ ሚኒስትር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያም በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው። በተላከው የሹመት ደብዳቤ ላይም የዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ለአፍሪካ ሉዓላዊነት ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል። ስልታዊ በሆነ መልኩ የቴክኖሎጂ ነፃነትና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሪቱ በኃላፊነትና በፍትሃዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንድትሆን ከፍተኛ አስተዋጽኦ እንዳለው በመግለጽ ሹመቱ ተሰጥቷቸዋል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም ያሳየ ነው። የዲጂታል መሰረተ ልማትን ማስፋፋት፣ የኢ-መንግስት አገልግሎቶችን ስራ ላይ መዋል፣ በፈጠራ ስነ ምህዳር ላይ መዋለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት ናቸው። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርንም የክህሎት ልማትንና አህጉራዊ ትብብርን ይበልጥ እንደሚያጠናክር ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ከሆኑት ከዶክተር ዣን ካሲያ ጋር ውይይት አድርገዋል። ውይይታቸው ያተኮረው በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ በመሆን በተሰጣቸው አዲስ ኃላፊነትን በሚመለከት መሆኑን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ኢትዮጵያም ያላትን ልምድ ለአህጉሩ ለማካፈል እንዲሁም በፍጥነት ከሚለዋወጠው የቴክኖሎጂ ዓለም ጋር ውጤታማ በሆነ መልኩ ለመራመድ የሚያስችሉ ጠንካራ አጋርነቶችን ለመመስረት ያላትን ቁርጠኝነት ዳግም ታረጋግጣለች። ይህንን ርዕይ ወደ ተጨባጭና አካታች ውጤት ለመለወጥ ከአፍሪካ ሲዲሲና በመላው አህጉሪቱ ከሚገኙ አጋሮች ጋር በቅርበት ለመስራት ዝግጁ ነኝ ሲሉም ጠቅላይ ሚኒስትር አብይ አህመድ አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ ከጅቡቲ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት ከጅቡቲው ፕሬዝዳንት ኡመር ጌሌ የተላከ መልእክት በመያዝ የመጡትን የሀገሪቱ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱልቃድር ሁሴን ኦማርን በጽህፈት ቤታቸው ተቀብለው መወያየታቸውን ገልጸዋል። በውይይታቸውም በሁለቱ ሀገሮች መካከል ስላለው ትብብር መምከራቸውን አስታውቀዋል። በደቡብ ኢትዮጵያ ክልል ለአምራች ኢንዱስትሪዎች የገበያ ትስስር ለመፍጠር በትኩረት እየተሰራ ይገኛል። በክልሉ የኢትዮጵያ ታምርት ንቅናቄ አካል የሆነ ባዛርና ኤግዚቢሽን በአርባ ምንጭ ከተማ ተከፍቷል። በኤግዚቢሽኑ ከ70 በላይ ተኪ ምርት የሚያመርቱ አምራች ኢንዱስትሪዎች በመሳተፍ ላይ ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ተመስገን ተስፋዬ በቀጥታ መስመራችን ላይ ይገኛል።
ተመስገን እንደምን ውለሃል? በክልሉ ለአምራች ኢንዱስትሪዎች የገበያ ትስስር ለመፍጠር ምን እየተሰራ ነው? ኤግዚቢሽን ውስጥ ምን መልክ አለው የሚለውን ብትነግረን። አመሰግናለሁ አሸናፊ። በደቡብ ኢትዮጵያ ክልል ደረጃም ከዛሬ ጀምሮ ሚያዝያ 18 ድረስ የሚቆይ የኢትዮጵያ ታምርት ንቅናቄ አካል የሆነ ኤግዚቢሽን እና ባዛር በዛሬው ዕለት በይፋ ተከፍቷል። የደቡብ ኢትዮጵያ ክልል ምክትል ኤግዚቢሽን ስነስርዓት በዛሬው ዕለት ረፋድ ላይ በይፋ ተከፍቷል። በዚህ የኤግዚቢሽን እና ባዛር መርሃ ግብር ላይ 70 የሚሆኑ ተኪ ምርት የሚያመርቱ አምራች ኢንዱስትሪዎች ተሳትፏል። በአጠቃላይ ደግሞ 127 የሚሆኑ ተኪ ምርት የሚያመርቱ አምራች ኢንዱስትሪዎች በደቡብ ኢትዮጵያ ክልል ውስጥ በአሁን ሰዓት መኖራቸውን ነው መረጃዎች የሚያመላክቱት። በተጨማሪም ደግሞ 1250 የሚሆኑ የአምራች ኢንዱስትሪ ተሳታፊዎች በአጠቃላይ በተለያዩ የልማት ዘርፎች የኢንዱስትሪ ልማቱን ለማጎልበት እየተሳተፉ መሆናቸውንም ከደቡብ ኢትዮጵያ ክልል ንግድና ኢንዱስትሪ ልማት ቢሮ የተገኘው መረጃ ያመላክታል። በዚህ ባዛርና ኤግዚቢሽን ላይ የተለያዩ ምርቶችን ይዞ የቀረቡ አካላትንም በዛሬው ዕለት በስፍራው ተገኝተን አነጋግረን ነበር። በተለይ የአምራች ኢንዱስትሪዎች ቀጥታ ከሸማቹ ጋር እንዲገናኙ በማድረግ የገበያ ትስስር ከመፍጠር ባሻገር የተሻለ የምርት ማስተዋወቅ ስራ እንዲከናወን በር የሚከፍት ባዛር መሆኑን የአምራች ኢንዱስትሪ ባለሙያዎችና አቅራቢዎች በዚህ ስፍራ በሰጡን አስተያየት ተናግረዋል። እንደዚሁም ሸማቾች ደግሞ ቀጥታ ከአምራች ኢንዱስትሪዎች አጋጣሚ በተሻለ ዋጋ በቀጥታም ያለምንም ደላላ ጣልቃ ገብነት ምርቶችን እንድናገኝ የሚያግዝ ባዛርና ኤግዚቢሽን በመሆኑ ደስተኞች ነን ሲሉ አስተያየታቸውን ሰጥተዋል። በቀጣይ ጊዜያቶችም መሰል የኤግዚቢሽንና ባዛር ስራዎች ተጠናክሮ ቢቀጥሉ ለሸማቹም ለምርቱን ለሚያስተዋውቁ ኢንዱስትሪም የተሻለ እድል እንደሚፈጠር ነው የተመላከተው። ከዚህ የንግድና ባዛር ባሻገር በክልሉ ያለውን የኢንዱስትሪ አቅም ለመለየት የሚያስችል ፍኖተ ካርታም ተዘጋጅቶ ወደ ስራ መገባቱ ነው የተነገረውና በአጠቃላይ እስካሁን ድረስ በኢትዮጵያ ታምርት ንቅናቄ ላይ በተከናወኑ ተግባራትና በተመዘገቡ ውጤቶች ላይ የሚያተኩር የፓናል ውይይት ደግሞ በአሁኑ ሰዓት ከባዛሩ ጎን ለጎን እየተካሄደ ነው የሚገኘው። በዚህ መርሃ ግብር ላይ የተገኙት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ መንግስት ለዘርፉ ልዩ ትኩረት ሰጥቶ እየሰራ መሆኑን አንስተዋል። በደቡብ ኢትዮጵያ ክልል በአምራች ኢንዱስትሪዎች ላይ የነበሩ ማነቆዎችን ከመፍታት አኳያ ከ2015 ዓ.ም ጀምሮ በንቅናቄ የተሰሩ ስራዎች የተሻለ ውጤት ለማምጣት የሚያግዙ ሆኖ መገኘታቸውንም እንደዚሁ ተናግረዋል። ከ63 በመቶ የኢንዱስትሪዎች የማምረት አቅምም ከፍ ብሎ እንዲያድግ ያደረገ ስራ ባለፉት ጊዜያቶች መከናወኑን አንስተዋል። የሀብት ልማቶችን የመለየት ስራ ደግሞ ጎን ለጎን መሰራቱን የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡቡልታ በመርሃ ግብሩ ላይ ተገኝቶ አንስተዋል። በቀጣይ ጊዜያቶች መንግስት ለዘርፉ በሚሰጠው ትኩረት መነሻ ኢንዱስትሪያሊስቶችን የማሳደግ የኢትዮጵያ ታምርት ንቅናቄዎችንም ደግሞ አጠናክሮ የማስቀጠል ስራ በስፋት እንደሚከናወን ነው ያነሱት። ለደቡብ ኢትዮጵያ ክልል ንግድና ኢንዱስትሪ ቢሮ ኃላፊ ወይዘሮ ሰናይ ሰለሞን በበኩላቸው እስካሁን ድረስ የተከናወኑ ስራዎች የዘርፉን ማነቃቃት በማምጣት የተሻለ ውጤት ማምጣት መቻላቸውን አያይዘው ገልጸዋል። ለአሁን ያለኝ መረጃ ይህንን። ተመስገን፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልን። በአብሮት ቤተ መጻሕፍት የሚገኙ ታሪካዊ ድርሳናትን ወደ ዲጂታል ስርዓት የመቀየር ስራ በስፋት እየተከናወነ ይገኛል። ይህ የቴክኖሎጂ ሽግግር ተማሪዎችና ተመራማሪዎች እውቀትን በቦታና በጊዜ ሳይገደቡ በጣት ንክኪ እንዲያገኙ ለማስቻል ያለመ ነው። ተኩራሽ ተጨማሪውን ይዟል። የንባብ ባህል ከወረቀት ገጾች ወጥቶ ወደ ዲጂታል ዓለም እየተሸጋገረ ነው። ከቅርብ ዓመታት በፊት መጽሐፍትን ለማግኘት ረጅም ርቀት መጓዝ ግድ ነበር። ዛሬ ግን እውቀት በጣት ንክኪ ላይ ይገኛል። በአገር አቀፍ ደረጃ ተማሪዎች በዲጂታል አማራጮች ዓለም አቀፍ እውቀትን እየቀሰሙ ሲሆን የቤተ መጻሕፍት አገልግሎት መዘመን ደግሞ ለተማሪዎች አዲስ እድል ፈጥሯል። ተማሪዎችስ ስለዚህ አዲስ አሰራር ምን ይላሉ? ሰላም እያጠኑ ነው በኢቡክ። እስኪ ምን ያህል እየተጠቀሙበት ነው ይላል? በጣም እየተጠቀምኩ ነው። ዲጂታላይዜሽን የምጠብቀው ፕሮሲጀር ነበረ፣ እየጠየኩ ነበር፣ እጠብቅም ነበር። አሁን ደግሞ ዲጂታላይዜሽን ፋይናላይዝ እየተደረገ በመሆኑ በጣም ደስ ብሎኛል። ከዚህ ቀደም እንግዲህ እኔ ስጠቀም የነበረው ያው መጽሐፍትን ከሸልፍ ላይ በመውሰድ ነው። ያ ደግሞ ጊዜ ይወስዳል። ይሄ ደግሞ ሰርች ላይ ገብተ ሰርች አድርገ መጽሐፍቶችን አሁን ከዲጂታላይዜሽን በኋላ መጽሐፍትን በቀላሉ ማግኘት ትችላለህ። በቀላሉ ሰርች ባር ላይ ትፈልግና ያው ትጽፋለህ፣ ታይፕ ታደርጋለህ፣ ወዲያው መጽሐፍቶችን
አክሰሱን በጣም ፈጣን ያደርገዋል። እዚህ ማንሴትን ቁጭ ብዬ ማንበብ ይችላለሁ እና መጽሐፍቶችን ከሸልፍ ስትወስድ ደግሞ ጊዜ ይወስድባል። ይሄ ግን ሰርች ባር ላይ ገብተህ ታይፕ አድርገህ መጽሐፎቹን ያመጣልሃል። ቤተ መጽሐፍት በኢቡክ እያጠና ነው የምትገኘው። እስኪ አንተ በኢቡክ በማጥናት ምን ያለ ጥቅም እያገኘበት ነው? እኔ በኢቡክ ሳጠና በአካባቢያችን ወይም ደግሞ በሰፈራችን ላይ ብዙ ጊዜ የማናገኛቸው ነገሮች አሉ። እዚሁ አዲስ አበባ ውስጥ ነው የምማረው። የኢለመንታሪ ተማሪ ነኝ። 8ኛ ክፍል ነው የምማረው። እንግዲህ በ8ኛ ክፍል በምማርበት ሰዓት በጣም ብዙ ነገሮችን እዚህ መጥቼ በጣም ብዙ መጽሐፍቶችን በተለይ በትምህርት ቤታችን የማናገኛቸውን በአካባቢያችን የማናገኛቸውን መጽሐፎች እዚህ ለማግኘት በጣም ብዙ ጊዜ እመጣለሁ። እንዲሁም ደግሞ እኔ አንዳንድ ጊዜ 8ኛ ክፍል እንደመሆን ይመጣል ለስኮላርሺፕ ምናምን የምፈልጋቸው መጽሐፍቶች በአካባቢያችን ላይ አናገኝም። እዚህ በምመጣበት ሰዓት ደግሞ ያገኘሁት ነገር ብዙ መጽሐፍቶችን ለምሳሌ ኢንተርናሽናል ስኩሎች የሚገኙ መጽሐፍቶችን እዚህ አብሮት ቤተ መጽሐፍቶች ወይም ደግሞ በኢቡክ በስትክክል አግኝቻለሁ ማለት ነው። ለዛም የትምህርቴን ወይም ደግሞ ለዛ እንድዘጋጅ በጣም ረድቶኛል። በዓለም አቀፍ ደረጃ እና በአብሮት ቤተ መጽሐፍት የአገሪቱ ብርሃን የሚሆኑ ተማሪዎች፣ አጥኞች፣ ሌሎች ከንባብ የተወዳጁ ሰዎች የሚገኙበት ስፍራ አብሮት ቤተ መጽሐፍት እዚህ የምትመለከቱት ባለሙያ ታሪክ ድርሳናትን ወደ ዲጂታል የመቀየር ስራ እየሰራ ይገኛል። አሁን እዚህ የምትመለከቱት የተለያዩ መጽሐፍት ወደ ዲጂታል የመቀየር ስራ በትክክል እንዴት ነው የሚከናወነው እና ትንሽ ነገር ቢነግሩን። እሺ፣ ስሜ ዘሪሁን ሊሆን ይባላል። የአብሮት ቤተ መጽሐፍት የኢንፎርሜሽን ቴክኖሎጂና ኢኖቬሽን ዘርፍ ዋና ዳይሬክተር ነኝ። የታሪክ ድርሳናትን ወደ ዲጂታል የመቀየር ስራን እየሰራን ነው የምንገኘው። እሱም ምንድን ነው? በዓለማችን እንደሚታወቀው ሁሉም ማኑዋል የሆኑ መጽሐፍቶች ዲጂታል የሆኑ ነው እየተቀየሩ ነው የሚገኙት። በዛ ረገድ ሰፊ ስራ እና እንቅስቃሴ እያደረግን ነው የምንገኘው። የራሳችን የሆነ ሜታዳታ የምንፈጥርበት ሮም አለን። እንዲሁም ደግሞ ዲጂታል ላይብራሪን ለማሳለጥ የሚያስፈልጉ ግብዓቶችን ከማዋቀርም አንጻር የምንሰራቸው ሰፊ ስራዎች ይገኛሉ። ከ10 ሚሊዮን ኮፒ በላይ ያሉ የጥናትና ምርምር መጽሐፍቶች፣ ኦዲዮ፣ ቪዲዮ ፋይሎች፣ የተለያዩ በርካታ ጥናትና ምርምሮች ኦንላይን ይገኛሉ። ዲጂታላይዜሽን የዘመኑ ግዴታ ነው። ንባብ በቴክኖሎጂ ማገዝ ደግሞ እውቀትን ያለው ትውልድ ለመፍጠር ቁልፍ መንገድ ነው። መጪው ጊዜ የእውቀት ነው። የእውቀት ደግሞ አሁን በኪሳችን በቤታችን ይገኛል። ተመልካቾች አሁን ደግሞ 7ኛው ጠቅላላ ምርጫን የተመለከቱ ዘገባዎቻችን ወደ እናንተ እናደርሳለን። 7ኛው ጠቅላላ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ እየተሰራ ነው። የምዕራብ ጎጃም ዞን ፖሊስ መምሪያ ምርጫው በሰላማዊ መንገድ እንዲካሄድ ዝግጅቶችን አድርጓል። ራሄል ፍሬው በአማራ ክልል ምዕራብ ጎጃም ዞን ለ7ኛው ጠቅላላ ምርጫ ዝግጅት እየተካሄደ ነው። በዞኑ በ8 የምርጫ ክልሎች የሚገኙ 713 የምርጫ ጣቢያዎች የመራጮች ምዝገባ ተከናውኗል። ይህም በአካባቢው አጋጥሞ የነበረው የሰላም ችግር ለመሻሻሉ ማሳያ መሆኑን የሚያነሱት የዞኑ ፖሊስ አዛዥ ኮማንደር ተሾመ ብዙ የሀገር መከላከያ ሰራዊትና ሌሎች የጸጥታ መዋቅሮች ህብረተሰቡን በማሳተፍ በሰሩ ስራ ምርጫን ማካሄድ የሚያስችል ሰላም ስለመረጋገጡ ያነሳሉ። ምርጫ ይካሄዳል። በዚህ የምርጫ ሂደት ውስጥ የፖሊስ ተቋሙ የምርጫ ህጎችን በማክበር መደበኛ ህጎችን በማክበር የተጣለበትን ኃላፊነት ማስከበር መወጣት የሚጠበቅበታል። ይህ የምርጫ ሂደት ሰላማዊ ሆኖ እንዲጠናቀቅ በገለልተኝነት የፖሊስ አመራሩ አባሉ ግልጽ ግንዛቤ ይዞ በየምርጫ ክልሎችና ምርጫ ጣቢያችን እንደ ዞን ሰፊ ዝግጅት ተደረገ ነው ያለ። ፖሊስ ለምርጫው ሰላማዊ ሂደት ግዳጁ እንዲወጣ የሚያስችሉ ተግባራት በመከናወን ላይ መሆናቸውንም ነው የፖሊስ አዛዡ የገለጹት። ከቅድመ ዝግጅት ጀምሮ በምርጫ ዕለትና ከምርጫ በኋላ በሚል በሶስት እንትኖች እቅድ ወጣው እየሰራን ያለን። በተለያየ መንገድ ማህበረሰቡ ያለ ስጋት ያለ ፍርሃት
ይመራኛል ይሆነኛል የሚለውን መንግስት ለመምረጥ በሚያስችል መንገድ ከጸጥታ ስጋት ነፃ ሆኖ ምርጫው እንዲያካሄድ ለማድረግ ዝግጅት የተደረገ ነው። ለዚህም የፖሊስ መዋቅሩ የምርጫ ህጉን ተገንዝቦ ኃላፊነቱን እንዲወጣ የሚያስችሉ ስልጠናዎች መሰጠታቸውን የዞኑ ፖሊስ አመራርና አባላት ይገልጻሉ። ምርጫው ከዚህ በበለጠ በፊት ከነበረው ሰላማዊ ወቅት ላይ ከነበረው ደግሞ የዘንድሮ የተለየ የፖሊስ ዝግጁነት የሚጠይቅ ስለሆነ ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ያሉ የፖሊስ ዝግጅታችንን ምን መሆን እንዳለበት በሰፊው ስልጠና እየተሰጠ ነው። በአመራሮች የተገኘውና ጥሩ ስልጠና ነው እየተሰጠ ያለ ነው። ማንኛውም የምርጫ ጣቢያ ሰላማዊ እንቅስቃሴ እንዲኖረው ፖሊስ ያው ቅድመ ዝግጅቱን አጠቃሎ ወደ ስራ የገባበት ሁኔታ አለ። እንግዲህ እስካሁን ያው እንደ ፍኖተ ሰላም ከተማ 24 ምርጫ ጣቢያ አለ። 24ቱም የምርጫ ጣቢያ የጸጥታ ኃይሉ በአግባቡ ተመድቦ በአግባቡ ስራዎች እየተሰሩ ያሉበት ሁኔታ አለ። በምዕራብ ጎጃም ዞን ያጋጠመውን የጸጥታ ችግር መቅረፍ የተቻለው ከማህበረሰቡና ከሌሎች የጸጥታ አካላት ጋር በቅንጅት በመስራት መሆኑን የገለጹት አመራርና አባላቱ ለሰባተኛው ጠቅላላ ምርጫ ሰላማዊ ክዋኔ ቅንጅታዊ ስራን በማጠናከር ለመወጣት ዝግጁ መሆናቸውንም አረጋግጠዋል። ጋር ኃይሎች ለኛ ብዙ ድጋፍ እያደረጉልን አሉ። እንደ ቡሬ ከተማ አስተዳደር በእውነት ነገር አሁን ባለንበት ሁኔታ ላይ ምርጫችንን በሰላማዊ ሁኔታ ቁሳቁሶች በሰላማዊ ሁኔታ ያሉበት ሁኔታ ምዝገባዎቹ በሰላማዊ ሁኔታ እየሄዱ ያሉበት ሁኔታ እስካሁንም ድረስ አንድም አይነት እንከን ያልተፈጠረ የህብረተሰባችን ጭምር አጋርነት ነው። የማህበረሰቡ ጭምር እውቅና ነው። እኛም የፈጠርነው ግንዛቤ ከዚህ አንጻር ስለሆነ ቀጣይም ቢሆን ህብረተሰባችን ጎን ሆነን እኛም ህብረተሰባችን ከኛ ጎን ሆኖ ይህን ምርጫ ያለምንም እንከን ያለምንም የጸጥታ ችግር ሊያስፈጽም እንደሚችል ሙሉ እምነት አለኝ። እንደ ምዕራብ ጎጃም ዞን ኮሚኒኬሽን ዘገባ በዞኑ የፖሊስ መዋቅሩ የምርጫ ህጉን አክብሮ ህግ የማስከበር ኃላፊነቱን በአግባቡ እንዲወጣ የሚያስችል አቅም የተፈጠረበት ነው። ዴሞክራሲያዊ ምርጫን ማካሄድ በምርጫው ሂደት ውስጥ ተሳታፊ የሆኑ ተቋማት አቅማቸውን እንዲገነቡ ይረዳል። የእነዚህ ተቋማት በቅንጅት መስራት ምርጫው ታማኒ፣ ሰላማዊና ዴሞክራሲያዊ እንዲሆንም ያደርገዋል። ሜሮን በረዳ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። በአንድ ሀገር ላይ ምርጫን ለማካሄድ ሲታሰብ ገለልተኛ ታማኒና ዴሞክራሲያዊ ምርጫ ይደረግ ዘንድ እርሱን ተከትለው የሚመጡ ተቋማት አሉ። የምርጫ ሂደቱን ከሚከታተለው ምርጫ ቦርድ ጀምሮ የሂደቱን ሰላማዊነት እስከሚያረጋግጡት የፍትህ አካላትና ፍትሃዊነትና ገለልተኝነትን እስከሚያረጋግጡት የሲቪል ማህበራት እንዲሁም የሁሉንም ሀሳብ ለህዝብ የሚያደርሱት መገናኛ ብዙሃን የዲሞክራሲያዊ ምርጫው ሌላ ገጾች ናቸው። ታዲያ የአንድ ሀገር ዲሞክራሲያዊነትም በእነዚህ ተቋማት ነጻነትና ጥንካሬ ላይ ይመሰረታል። እንግዲህ ምርጫ ሲመርጥ እኮ ሰው ለተቋሞቹም ምን እየሰጠ ነው? እውቅና እየሰጠ ነው አይደል? እኔ ምርጫ በማካሄድበት ወቅት የምርጫ ቦርድ ዋና ተጠሪ እንደሆነ ከሱ ጋር ተያይዞ ደግሞ ሌሎች የህግ ስርዓቶች እንዳሉ ህግ አስፈጻሚው አለ። ህግ አስፈጻሚው ቢዘረጋቸው አሰራሮች አሉ። እንግዲህ ፍርድ ቤቶች አሉ፣ የሚዲያ አካላቶች አሉ፣ እነዚህ የጸጥታ አካላቶች አሉ። እነዚህ በሙሉ የበለጠ ከህዝብ ጎን አንድ ቢሆኑበት፣ ምክንያቱም እነዚህ የቆሙት ለምንድን ነው ብለን ነው ህዝቡ ለሚፈልገው ፕሮግራም፣ ኢኮኖሚ፣ ፖለቲካ፣ ሉዓላዊነት ለነዚህ ሁሉ የሚከበሩት በእነዚህ ተቋማት ነው። ከተቋማቱ ውጪ ዴሞክራሲንም ምርጫን ማሰብ አይቻልም። የእነዚህ ተቋማት ነጻነትና ጥንካሬ ማጣት ምርጫ ታማኒነት እንዳይኖረው ከማድረጉም በላይ ተቋማቱ የተቋቋሙበትን ዓላማ እንዲስቱም ጭምር ያደርጉታል። ሀገራዊ ለውጡን ተከትሎ የተከናወነው 6ኛው ምርጫ የእነዚህን ተቋማት አቅም ያሳየ ሆኖም አልፏል። የምርጫ ቦርድ ሁኔታ እኛ በምናይበት ጊዜ የነጻ ሆኖ የመስራት ገለልተኛ ሆኖ የመስራት ምርጫም በጠነከረ ቁመና የማስፈጸም ሂደት የተሻለ ነው ብለን መውሰድ እንችላለን። ሌሎችም ፍትህ ተቋማት ምክንያቱም በምርጫ ውስጥ የሚነሱ የቅሬታዎች፣ የሚነሱ የይግባኝ ጥያቄዎች፣ የሚነሱ ክሶች መርምሮ በፍጥነት ምላሽ የመስጠት ይህንን ኃላፊነት የጣለባቸው የፍትህ ተቋማት ናቸው። ከላይ እስከታች ያሉ እነዚህ መኖራቸው ምንድነው? ምርጫው ነጻ ገለልተኛና ተአማኒ ምርጫ የራጋ ምርጫ ለማድረግ እነዚህ ትልቅ ሚና ይኖራቸዋል። ታዲያ ህዝብን ለማገልገል የተቋቋሙትና የዲሞክራሲያዊ መሰረት የሆኑት እነዚህ ተቋማት የተቋቋሙበትን ዓላማ የማስፈጸም ሀገራዊ ግዴታም አለባቸው። የዲሞክራሲ ስርዓት ለመገንባት በጣም ሁነኛ ተቋማት ናቸው። ምርጫ ቦርድም የፍትህ አካላትም ከወሰድን ማለት ነው። ፕላስ ነገ የትኛውም የፖለቲካ ፓርቲ የመንግስትን ስልጣን የህዝብን ድምጽ አግኝቶ የመንግስት ስልጣን ቢይዝ እነዚህ ተቋማት የሚቀጥሉ ናቸው።
ከሆነ ፓርቲ መምጣትና መሄድ ጋር እንትን የሚሉ አይደሉም ማለት ነው። የሚፈርሱና የሚደራጁ አይደሉም ማለት ነው። ስለዚህ ይሄን አንደኛ ፍሪ የሆነ በሀገሪቱ ሕግ መሰረት በተቋሞቻቸው ሕግ መሰረት ማገልገል መቻል አለባቸው። ፖለቲካ ፓርቲዎችንም በዛ መልኩ ነው ማየት ያለባቸው። ተቋማቱ ግዴታቸውን መወጣት ይችሉ ዘንድም መንግስት የመሆን ዓላማውም ሀገርን ወደ ተሻለ ምዕራፍ ማሻገር እስከሆነ ድረስ ተቋማቱን እንዲጠናከሩ ማገዝ የሁሉም ኃላፊነት ይሆናል። ምርጫ ቦርዱም ይሁን የፍትህና የሴኩሪቲ መዋቅርም ይሁን ሁሉ ነገር እዚህ ሀገር ውስጥ እንግዲህ ያለፈበት ታሪክ ሲታይ ነጻነት የላቸውም፣ የህዝብ አመኔታም የላቸውም ማለት ነው እና ይሄ እንዲስተካከል ይሄ ደግሞ የማንም ህዝቡ የሁሉም ሰው ግዴታ ስለሆነ በዛ ላይ መስራት የግድ አስፈላጊ ነው ማለት ነው። ለአንድ ሀገር እስከ ቆምነው ድረስ የጸጥታ አካልም ነጻ ሆኖ ገለልተኛ ሆኖ ትኩረቱ ሰላም ላይ ለሀገር ግንባታ ላይ አድርጎ ቢሰሩ የተሻለ ነው። እኛም ደግሞ የፖለቲካ ፓርቲ ድርሻችን ምንድነው? አንድ ሀገር ነው አለን። ኢትዮጵያ የሚባል ሀገር አንድ ህዝብ ነው አለን። የኢትዮጵያ ህዝብ ነው። ለህዝባችን ለሀገራችን እስከ ቆምን ድረስ ምንም ሰላም የሚያውኩ ነገር ንክኪ ውስጥ መግባት የለብንም። በአንድ ሀገር ውስጥ መንግስት ብቻውን የሚገነባው የዴሞክራሲ ስርዓት አይኖርም። ታዲያ የዴሞክራሲ ስርዓት ግንባታ አንዱ ምሰሶ የሆነውን ምርጫን ዴሞክራሲያዊ ለማድረግ ደግሞ የምርጫ ህጎችን መከተል ከምርጫ ተዋንያኑ የሚጠበቅ ዋነኛው ተግባር ነው። የኦዲት ስራን በቴክኖሎጂ በመደገፍ ውጤታማ ዲጂታል የኦዲት ስርዓትን በሁሉም ክልሎችና ከተማ አስተዳደሮች ተግባራዊ ለማድረግ እየተሰራ ነው። የፌዴራል ዋና ኦዲተር ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመሆን የዲጂታል ኦዲት ስርዓትን ተግባራዊ ለማድረግ እየተንቀሳቀሰ ይገኛል። ቴድሮስ ታደሰ ተቋማት ያቀዱትን ስራ በአግባቡ ተግባራዊ ማድረጋቸውንና ለስራው የተመደበው በጀት በታቀደው መሰረት ስራ ላይ መዋሉን ለመከታተልና ለመቆጣጠር የኦዲት ስራ ሚናው የላቀ ነው። በየዓመቱ የፌዴራል የክልልና የከተማ አስተዳደሮች ዋና ኦዲተሮች በኦዲት ተግባራትና በስትራቴጂክ እቅድ ዙሪያ የሚመክሩበት የምክክር ጉባኤ በጅጅጋ ተካሂዷል። ባለፉት ጥቂት ዓመታት የኦዲት አሰራርን በማዘመን የፋይናንሻልና የክዋኔ ኦዲት የዜጎችን ተጠቃሚነት በሚያጎለበት መልኩ ተግባራዊ ለማድረግ የተጀመሩ ስራዎች ተስፋ ሰጪ ውጤት እያስመዘገቡ የሚገኝ ሲሆን ተጠያቂነትና ግልጸኝነት ያለው አሰራርን በመዘርጋት የመንግስት በጀት በአግባቡ ለታለመለት ዓላማ እንዲውል የመደመር መንግስት የተለያዩ የአሰራር ማሻሻያዎችን ሲያደርግም ቆይቷል። ለውጥ ወዲህ እነዚህ ተቋማት ከጊዜ ወደ ጊዜ እየተጠናከሩ የመጡ ተቋማት ናቸው። አሰራራቸውንም ከጊዜ ወደ ጊዜ እያሻሻሉ ናቸው። ስለዚህ በለውጡ ያገኘነውን ትሩፋት መሰረት አድርገን ኦዲት ለዜጎች ተጠቃሚ የሚለው ሞታችን መሰረት አድርገን ከተጠያቂነትና ግልጸኝነት ያለው አሰራር እንዲኖርና መንግስት የበጀተውን በጀት በታሰበለት ዓላማ እንዲውል የዋና ኦዲተሮች መስሪያ ቤቶች ይህንን ተግባራዊ እንዲያደርጉ ነው በዋነኛነት እየመከርን ያለ ነው እየዘከርን ያለ ነው። የኦዲት ስራን በቴክኖሎጂ በመደገፍና በማዘመን በዘርፉ ወጥነት ያለው ቀልጣፋ የዲጂታል ኦዲት ስርዓት ለመዘርጋት ጥረቶች እየተደረጉም ይገኛል። ዲጂታላይዜሽን ትላንትም አንዱ የትኩረት አቅጣጫችን ነው። ከተወያየንባቸው 8 ነጥብ የመጀመሪያ የቴክኖሎጂ አጠቃቀም ነው። አሁን በፌዴራል ዋና ኦዲተር ደረጃ ምንድነው እየሰራን ያለ ነው? ውስጥ ላይ ቴክኖሎጂን ከመጠቀም አንጻር ያን ያህል ብዙ ክፍተት የለም። ስራችን እንቅስቃሴያችን ፔፐርለስ ነው። ኮሚኒኬሽናችን ጠቅላላ በቴክኖሎጂ ነው። ግን ኦዲቱን በቴክኖሎጂ ከማስደገፍ አንጻር ግን የሚቀሩ ነገሮች አሉ። ይህን መሰረት አድርገን ከአርቲፊሻል ኢንተለጀንስ ጋር ስምምነት ፈጥረናል። እሱ አሁን ኦዲቱን አውቶሜት ሙሉ በሙሉ አውቶሜት ለማድረግ እየሰራ ነው። እነኚህ ይህንን የኦዲት ሜቶዶሎጂ ሙሉ በሙሉ አውቶሜት በሚደረግበት ጊዜ ወደ ክልሎችም ተደራሽ እንዲሆን እናደርጋለን። ምክንያቱም እኛ ከአርቲፊሻል ኢንተለጀንስ ጋር ስንነጋገርም ክልሎች የሚጠቀሙባቸውንም ቋንቋ መሰረት አድርገን ነው። ውጤታማ የኦዲት ስራዎችን ለማከናወን በፌዴራል ደረጃ የተጀመረው የዲጂታል ኦዲት ስርዓት በተለያዩ ክልሎች ለማስፋፋትም በትኩረት እየተሰራ ነው። እያንዳንዳችን ክልሎች ደግሞ እያንዳንዱ በዲጂታላይዜሽን ለማድረግ ሙከራዎች እየተደረገ ነው ያለውና ይሄ ደግሞ በአንድ ማዕቀፍ መጥቶ ወጥ የሆነ አሰራር ይዘን ሁላችንም በአንድ ወጥ እንድንሰራ ይፈለጋል። ይሄ ደግሞ ለማምጣት ጥረት እየተደረገ ነው ያለው። ትልቁ ነገር ተቋም ግንባታ ነው። ተቋማት ወጥ በሆነ መልኩ መገንባት አለባቸው፣ ከፌዴራል እስከ ክልል ባለው ሁኔታ ማለት ነው። ከዚህ ጋር ተያይዞ ቀጣይ ላይ ቴክኖሎጂ ወሳኝ ነው። በተለይም ደግሞ ለኦዲት ስራ ትልቁን ድርሻ የሚይዘው ቴክኖሎጂ ነው።
ከቴክኖሎጂ አንግል እንደ ክልል እየተሰሩ ያሉ ስራዎች አሉ። ዋና ኦዲተር መስሪያ ቤትም ፌዴራል ዋና ኦዲተር መስሪያ ቤትም አግዞን እየሄድ ነው ያለው ስቴፕ አለ። አራተኛው የፌዴራል የክልልና የከተማ አስተዳደር ዋና ኦዲተሮች ዓመታዊ ምክክር ጉባኤ ከ2018 እስከ 2023 ተግባራዊ በሚደረገው የ5 ዓመት ስትራቴጂካዊ እቅድ ዙሪያ እንዲሁም የኦዲት ስርዓትን በቴክኖሎጂ ለመደገፍ በሚያስችሉ አሰራሮች ዙሪያ መክሯል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማቆም ምንም አይነት የጊዜ ገደብ የለም ሲሉ በይፋ ተናገሩ። ዋይት ሀውስም ፕሬዝዳንቱ ለተኩስ አቁም ስምምነት አዲስ ቀነ ገደብ አለማስቀመጣቸውን አረጋግጧል። በተቃራኒው የኢራኑ ዋና ተደራዳሪ መሐመድ ባጋር ጋሊባፍ አሜሪካና እስራኤል የተኩስ አቁም ስምምነቱን ጥሰዋል በሚል የሆርሙዝ የባህር ወሽመጥን መልሶ መክፈት የማይቻል ነው ብለዋል። የአገሪቱ ፕሬዝዳንት መሱድ ፔስኪያንም ዋሽንግተን ቃሏን አለመጠበቋ ለድርድር እንቅፋት መሆኑን ገልጸዋል። ፍጥጫው ወደ ተግባር ተቀይሮ ኢራን በወሽመጡ ለማለፍ በሞከሩ 3 የጭነት መርከቦች ላይ ጥቃት ሰንዝራለች። የሁለቱ መርከቦች ሰራተኞችን በኢራን ቁጥጥር ስር መዋላቸው ተነግሯል። በሌላ በኩል በእስራኤልና በሊባኖስ መካከል ያለው ሁለተኛ ዙር የሰላም ንግግር ዛሬ ይካሄዳል። የሊባኖስ ፕሬዝዳንት ጆሴፍ አውን የተኩስ አቁም ስምምነቱን ለማራዘም ጥረቶች እየተደረጉ መሆኑን ገልጸዋል።